የሆነ ደስ የማይል ነገር አየሁና ሽቶውን ሰዓቱን አምጥተን ልክ አባ ሲያዩት አትወስዱትም ይሄ ሽቶ አሉ። አትወስዱትም በጭራሽ አሉ። ቁም ሳጥን ሙሉ ያለ ልብስ የሱ ልብስ አይደለም። በ666 የተደገመ ድግምት ነበር። ይሄን ሆኖም ልጆቻችን ላይም 3 ልጆቻችን ላይም ድግምት ተልኳል። አክታይና በፀጉሬ ነው እዚህ እንዴት እንደተሰራ የተነገረኝ። ረጅም ጊዜ የተዝለገለገ ነገር ነው ከውስጥ የሚወጣው፣ በአክታም ይወጣል። ያማረኝን ነገር አልጠቀምም፣ ምንም ነገር የለም። እና እዚህ ቤት መጥቼ ይሄንን ነገር ፕሮግራም ከጀመርኩ ጊዜ ጀምሮ ምስጋና ይድረሰው ለመድኃኔዓለም። መንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እግዚአብሔር ይመስገን። እግዚአብሔር ስሙ የተመሰገነ ይሁን። አሜን። እግዚአብሔር ይመስገን። እኔ ምስክርነቴ ባለቤቴ በጣም አሞት ነበረ። እዚህ ደጅ ደርሰን ደህና ነበረ፣ በጣም ሰላም ነበረ እና ጸበሉን ጨርሰን ብዙ ፈተና ያበዛል። አውቆ ሰይጣን ብዙ ፈተና ያበዛል። ፈተናዎቹ ሁሉ በትዕግስት ነው ማሳለፍ ያለባችሁ፣ ቦታ መሰጠት የለበትም እና እኛን በጣም ታገለን፣ በጣም ታግሎን ይገርማል። እዚህ ደጅ ረግጠን ጸበሏን ትእዛዙን ጨርሰን መስቀሉን ይዘን ሄደን እግዚአብሔር ይመስገን 4 ዓመት በሙሉ በጮጋራ እየተሰቃየ ነበረ። አሁን እንደገና በቀደም ሐኪም ቤት ወስጄ ካንሰር ተለውጦብሻል ተስፋ የለም ሲሉኝ ተስፋ በእግዚአብሔር ነው ብዬ ጎሮ ኪዳነ ምሕረት ይዤ ሄጄ እዛም ጸበሏም ተጠምቀን እና እዛ ዶክተሮቹ መልሶ ጠርቶን ነይ ሰርጀሪ ይሰራ እና 600,000 ብር አስይዤ ሲሉኝ እኔ ለሱ ህይወት ወደ ኋላ አላልኩም ነበረ። እሺ ብዬ ሄጄ አሁን ካንሰሩ ይድናል አይድንም የሚለው ነገር በእግዚአብሔር አስቀመጥኩት፣ ለኪዳነ ምሕረት ነገርኩኝ እና ዛሬ በእለቷ ቀን ለእናንተ ሊቆም አብቅቶኛል። ሰርጀሪ ተደርጎ ማይታወቀው 12 ሰዓት ነበረ በሱ ሰርጀሪ የቆዩ። ሰርጀሪ ተደርጎ በሰላም ወደ ቤቱ ገብቶ እግዚአብሔር ስሙ የተባረከ ይሁን። መስቀሉን አይታችኋል። መስቀሉ እንዴት እንደጠቆረ እዩ። ይሄ ሁሉ በሱ ኃይል ነው። መስቀሉ ጠቆረ፣ እሱ ግን በጣም ደህና ነው። አሁን ውጪ ሄዶ ተመርምሮ መጥቶ ነፃ ነው፣ ካንሰር የሚባል ነገር የለም። ምን አይነት አምላክ ነው ለእናንተ የደረሰ ብሎ ዶክተሮቹ እስከሚገረሙ ድረስ ደርሰናል። የኛ የደረሰ እግዚአብሔር ለእናንተ የሚድረስ። አመስግኑላት፣ ታገሉ። ሰይጣን በጣም ክፍተት ይፈልጋል። መታገል ነው ከሰይጣኑ ጋር። ስገዱ። በስግደት በጣም ዋጋ አለው። ወደ እግዚአብሔር እንመለስ፣ ወደ ንስሐ እንመለስ። ስሙ የተባረከ ይሁን። አባንም ጤናና ፍቅሩን የሰው ፍቅሩን ጤናውን እድሜውን ያርዝሙለት፣ ጸጋውን ያብዛለት። ለሰው ብሎ ነው እንግዲህ አምላክ ለኛ ብሎ ለኃጢአተኞቹ ብሎ ነው እሳቸውን ያዘዘልን እና ምስክርነቴ ይሄ ነው። አሁንም የቀረውንም ይማርልሽ በሉኝ። በጣም ደህና ነው። በጣም ደስተኛ ነኝ። ዛሬ ደጁን ለመርገጥ እሱን አስተኝቼ ነው እዚህ የመጣሁት። ስሙ የተባረከው። ይታገላል። ተስፋ እንዳትቆርጡ። እኛ በስራ ዙሪያ ተስፋ የሚያስቆርጠን ሰይጣን ነበረ። መጥቶ ይታሸጋል። እኛ ቢታሸግም ምንም ቢባል ንግድ ስራ ነው የምንሰራ። በንግዱ በምኑ ይታገላል ሰይጣን። ግን ቦታ አልሰጠንም። አምላክ ደግሞ ለዚህ ያብቅቱልናል። አሜን። ለኔ የደረሰ ለሁላችሁም ይድረስ። አሜን። አመሰግናለሁ። ሁሉ ነገር ለዓለም መንገድ እንዲሆን እንፈልጋለሁ። አሁንም ቢሆን አልደክምም። ነገር ግን ሁሉን ነገር ማወቅና መመርመር ይገባናል። እሺ በስመ አብ ስላልኩሽ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ለቤኔ ቤት የሆነውን ነገር በጣም የሚገርም ነገር ነው። ከህሊና በላይ ነው። ወደ እኔ ቤት የመጣ ስጦታዎች ነበሩ። ባለቤቴ እኔና ባለቤቴ 3 ልጆች አሉን። የ23 ዓመት ትዳር አለን ማለት ነው። አሁን በባለቤቴ በኩል የሆነ ሰው የሚያውቀው ሰው ይገኝና ሽቶዎች ወደ
ሊባኖስ ቤሩድ አካባቢ ነበር ያን ስጦታ የተሰጠው ማለት ነው። የመጣለት ሽቶዎች ነበሩ፣ ሰዓት፣ ቀበቶ፣ ቁም ሳጥን፣ ሙሉ ልብስ ነበር እና ወደ እኔ ቤት የተላከው ድግምት ምን ነበር? አበጣበጥ፣ አለያይ፣ ጸብ እንዲፈጠር በሱ ተከሻ የሚኖር ሰው ነበር። ይሄን ሁላ ነበር የተላከው ወደኛ ቤት ማለት ነው። 4 ዓመት ያህል ያ ሽቶ እኛ ቤት ተቀመጠ። ከዛ በላይም ይሆናል እድሜው፣ ግን 4 ዓመት እኔ እርግጠኛ ነኝ ተቀምጧል። የተለያዩ ሽቶዎች ተቀምጧል፣ ሳያልቅ በአናት የሚመጣ። ከዛ በኋላ ፈተና ሆነ ቤታችን። ብዙ ፈተና ሳለፍ፣ ብዙ መከራ፣ ብዙ ጭቅጭቅ። እኔ እሰራለሁ፣ እሱ ይሰራል። ምንም የለንም። ቤት አለን፣ ከዚህ በፊት የገዛነው ቤት አለን። ሌላ ነገርም ሊኖር ይችላል፣ ግን በቃ የለንም። እንደምንሰራው እንደምንለፋው አልኖርንም። በእኛ እድል የሚኖሩ ሰዎች አሉ ማለት ነው። ይሄን ሆኖም ልጆቻችን ላይም 3 ልጆቻችን ላይም ድግምት ተልኳል። በየተለያየ ድግምት ተልኳል። እነሱ ልጆች ማንም የቀረ የለም ከኛ ቤት። አሁን አባጋ ሰው ነበር አጋጣሚ ያመጣኝ ወደዚህ። ድንገት ሽቶውንም የሆነ ደስ የማይል ነገር አየሁና ሽቶውን ሰዓቱን አምጥተን ልክ አባ ሲያዩት አትወስዱትም ይሄ ሽቶ አሉ። አትወስዱትም በጭራሽ አሉ። ከዛ እሱን ነግረነው እንምጣ ምናምን አለን። ከባለቤት ተዋየን። ስናመጣው እሱ ማመን እስከሚያቅተው አባ እንደው ምን አሉ አባቶች፣ ቁም ሳጥን ሙሉ ያለ ልብስ የሱ ልብስ አይደለም፣ በ666 የተደገመ ድግምት ነበር። የበላይ አሱ ከድግምትም በላይ ነበር ጥልቁ ማለት ነው። ስለዚህ ያን ሁላ ነገር ሆኖ ባለቤቴም እኛም በርትተን ጸልየን ሰግደን ተጠምቀን ተመርተን ጸበላችን ጨርሰን ልጆቼ ሁሉም ጨርሷል። እኔ መስቀል አስር ያለው ዛሬም ባለቤቴ ለዚህ ቀን አድርሶልኛል። መድኃኔዓለም አባን ከእግዚአብሔር በታች በጣም አመስግኑልኝ። እግዚአብሔር በጣም አመሰግናለሁ። ለኔ ቤት የዋለን ፈጣሪ ለሁላችን ቤት ይዋል። እሺ ከዚህ በላይ ምን አለ? ከዚህ በላይ የተዳራቸውን ሊያመሳቃቅለው የነበረ የዲያብሎስ ስራ ተደመሶላቸው ልጆቻቸው እንደገና ተመልሰው ራሳቸውን አውቀው ይህን ደስታ መመለስ ከዚህ በላይ ምን አለ? ሁላችሁም እንደሚመለስላችሁ ሁላችሁም እንደምትደሰቱ አትጠራጠሩ። ይሄ እኔ ፈልጌው አይደለም፣ እግዚአብሔር አምላካችን ፈልጎ ነው ይህንን በአሁኑ በ8ኛው ሺህ ትውልድ ሊያነጻ የፈለገ ሌላ ነገር አይደለም። እና እኔ አሁንም ቢሆን የሁሉ ህዝብ በቤተክርስቲያን ላይ ቢሆን ኖሮ ቤተክርስቲያኗን ያነጻት ነበር። የሁሉ ሰው በሚመላለስ በዚህ በቤት ውስጥ ቤተክርስቲያን ያነጻ። መቼም አስራት ይዛችሁ ታከዱ አቀሩም ቤተክርስቲያን ላይ ቢሆን እውነት በቤተክርስቲያን ላይ ቢያስቀምጡኝ ምን በሆነ ነበር? ምን በሆነ? እኔም ራሴን በቃ በኮንፊደንስ በቃ በሰላም አገለግላለሁ። አሁን እየተሳቀቅኩ ትከቀን እየተሳቀቅኩ ነው የማገለግል እና ከዚህ በላይ ምን አለ? እግዚአብሔር መቼም ኢየሱስ ክርስቶስ ከድንግል ማርያም ማህፀን ሲወለድ ከብቶይ በረት ነው አይደል? ከብቶይ በረት ነው ተወለደ። ቆሻሻ ነው የውስጥ አልወለድም አላለም። ስለዚህ ተወለደ። እግዚአብሔር ደግሞ አሁንም ቢሆን በማንኛውም በጉርጓድ ውስጥ ለምን አይሆንም? ለመዳን ሆነ በምንም ቦታ ያድነን ይችላል። በምንም ቦታ አባቶች ትንቢት የሚገለጽላቸውና ቅዱሳን አምላክ የሚታዘዙላቸው አባቶችን አትናቁ። እናንተ ውስጥም ህፃን ልጅ ገና የሚወለደው ህፃን ልጅ ገና እንደዚህ ትንቢት ይገለጽለት ይችላል። አሁን ተወለደ ደግሞ እኔ እንደዚህ ፈጥሮ ተመንጋዎች ለይቶ ለዛ አብቅቶኛል። እናንተንም እግዚአብሔር ምሕረቱን ቸርነቱን ሰጥቶ ደግሞ እናንተ ምንድናችሁልኛል? ዛሬ የመስቀልና ራሳችሁን አድናችሁ ራሳችሁን ለመስቀል ደግሞ የዘላለም ጥበቃውን ለማድረግ ነውና የመጣችሁት። እግዚአብሔር እናንተንም ጠብቆ በሰላምና በደስታ እንድትኖሩ እግዚአብሔር ይርዳልኝ። አሁን ቀጣይ ደግሞ ሌላ ምስክር የሚመሰክር ካለ መመስከር ይችላል። አካሜ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በቅዱሳን ረድኤት ለእኔ እንደደረሰላችሁ ይደረስላችሁ። እኔ ከ1993 ጀምሬ እስከ 2018 ድረስ ኪኒን ይዤ ነው የምዞረው በኪሴ። ልክ እዚህ ቤት መጥቼ የመጀመሪያው ወደ ኢንተርኔት ገብተው የመጀመሪያ ያገኘኋቸው እኔ ነኝ። ልክ ይሄ ኪኒን ጀምሬው እያለሁ እዚህ እንደመጣው እዚህ ቤት ደርሼ ይህንን ፕሮግራም ወስጄ ወደ ጸበል ስመራ ጀምሮ ኪኒኑን ተውኩት። ይኸው 30 ፍሬ 10 ፍሬ ነው ለወር ነው የምገዛው። በየጊዜው ከ94 ጀምሬ ምንም አላቆምም። በቃ ወታደር ነኝ። ከውትድርና ቤትም ሌላ ችግር አልደረሰብኝም። በዚህ በአስም ምክንያት ከስራዬም ተወገድኩኝ። ከዚያ ከወጣሁም ጀምሮ ስራ አላገኘሁም። ሁልጊዜ ይጥለኛል። አንድ ደግሞ በኦክሲጅን የሚረጭ ነበር
እሱንም እየታዘዘልኝ በጣም በወደቁ ሰዓት እሱን ረጫለሁ። ይሄ ኪኒን እጠቀመዋለሁ። ሌሎች ኪኒኖችም ነበሩ። በብዛት ይሄኛው ያንቀሳቀሰኛ የተወሰነ ስውጥ እና በቀን አንዳንድ ፍሬ ጧትና ማታ ይሄንን ገዝቼ በኪሴ ይዤ እንቀሳቀሳለሁ። የትም ስራ ሰው ለረጅም ጊዜ ተጠቅቼ ረጅም ጊዜ ነው እና እዚህ ቤት መጥቼ ይሄንን ነገር ፕሮግራም ከጀመርኩ ጊዜ ጀምሮ ምስጋና ይድረሰው ለመድኃኔዓለም ከብዙ ወጥቻለሁ። መስቀሉን አስሬ ድነሃል ተብዬ የተሰራብኝ በአክታይና በፀጉሬ ነው። እዚህ እንዴት እንደተሰራ የተነገረኝ ከሱ ነው። እኔም ልክ አስሙ ምን ያህል ወደ አክታ ምን ያህል እንትን እንደሚሆን ታውቁታላችሁ። ያፍነኛል፣ ከስራው ወገዳለሁ። ረጅም ጊዜ የተዝለገለገ ነገር ነው ከውስጥ የሚወጣው፣ በአክታም ይወጣል። ያማረኝን ነገር አልጠቀምም፣ ምንም ነገር የለም። ስራ መስራት አልቻልኩም። እኔ የመጣሁበት መንገድ በጣም አሰቃቂ ነው። እኔ በሁለት ወሬ ነው እናቴ ያረፈችው። ከዛም አባቴ ወደ ሌላ ሙቭ ሲያደርግ እኔ በቤተሰብ በሌላ ላይ ነው ያደግኩት እና ብዙ ሰቆቃ ነው በስተጀርባዬ። እሱን ማንሳት አልፈልገው። ከዛን ጊዜ ጀምሮ ከትምህርት የለ ከሙያ የለ ከምን የለ። እቺ ሙያ ደግሞ ትምህርትና እንደገባው የተወሰነ 2 ዓመት እንዳገለገልኩ 92 ገባው 94 ወጣሁኝ። ከዛን ጊዜ ጀምሮ ኪኒን እየዋጥኩ ነው ያለሁት። አሁን ድኛለሁ። ለኔ የደረሰ አምላክ ለእናንተም ይድረስላችሁ። አመሰግናለሁ።